አሁንም ታይቶ ነገር አቸኩል ረጋ በል አንተ ሴትዮ ማን እንደሆንኩኝ የረሳሽ መሰለኝ ወይዬ እንዴት ነሽ ደህና ነሽ አንድ ነገር ልነግርሽ ነው የመጣሁት በእርግጥ እኔ እንደማትወጂኝ አውቃለሁ ለነገሩ ብትወጂኝ ነው የሚገርመው ሰላም አንድ ነገር ልንገርሽ ቃል አንቺ ልጅ አይደለችም ግራ ሊገባሽ ይችላል ግን እውነቱ እሱ ነው ወንድምሽ በኃይሉ ነው ሀብትሽን ፈልጎ ቃልን ልጅሽ ናት ብሎ ቤትሽ ድረስ ያመጣት እውነተኛ ልጅሽ እዚህ እንደ ቤት ሰራተኛ ነው የምታገለግልሽ ሰላም ብሌ ልጅሽ ናት ሄለንና የወይዘሮ ገነት ጎረቤት ተዋረዱ ማለት ነው። እንግዲህ ሄለን የተዋረደችው ለምንድነው ስንል ሰላም ቃል ልጅሽ አይደለችም ልጅሽ ብሌን ነች ብላ ስትናገር ማለት ነው። በዛ ሰዓት በዛ ቅጽበት እዛ ሶፋ ላይ ተኝታ የነበረችው ራሷ ቃል እንጂ ሰላም አልነበረችም። በጣም በሚያሳዝን ሁኔታ ታዲያ ቃል እዛ ጋር ተኝታ ሁሉን ነገር ከሰማች በኋላ ተነስታ ምን አይነት እርምጃ ወሰደችባት በሄለን ላይ የሚለውን እና ደግሞ አቶ በኃይሉም ለወይዘሮ ገነት ጎረቤት እንግዲህ የፈለግሽውን እከፍላለሁ ብለዋል። ምክንያቱም አቶ ሰለሞንን ህይወቱን አጥፍቷል። ስለዚህ አንተ ጎረቤት ጓደኛህ የነበረው የስራ አጋርህ የነበረው አቶ ሰለሞንን በእጅ ያጠፋኸው ብላ እንግዲህ ተሟግተዋለች። በዚህ ሰዓት ታዲያ ምን ወሰነ በኃይሉ የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ወዶች እንዴት ናችሁ? በየላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ እጅግ ተወዳጁና አስተማሪ የሆነው አደራ የተሰኘውን ድራማ ይዤላችሁ መጥቻለሁ ማለት ነው። በዚህ ድራማ ላይ እንግዲህ ብዙ ነገሮችን የምንማርበት ይሆናል። ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ቃል ሰውን አዋርዳለሁ ብላ ራሷም ተዋርዳለች ማለት ነው። ቃል እንደሚታወቀው በኃይሉ ራሱ ከዚህ በኋላ አንቺ ምንም ነገር ስለኔ ማወቅ የለብሽም ብሏታል። ምክንያቱም በኃይሉ በዚህ መልክ ተናዶና ተበሳጭቶ ባለበት ሰዓት እንዴ ምንድነው የገጠመ ምንድነው የሆንከው እያለች ባላቀበጣት ጥልቅ ስትል ነበር ማለት ነው። እንዴ አንቺ የምሪ ቤት ልጅ የሆንሽ መሰለሽ እንዴ በነገርሽ ላይ ፊትሽን አበላሽቼ ማታቀሽ ሰላም እንዳታውቅሽ ማድረግ እችላለሁ ስለዚህ አርፈሽ ተቀመጪ ብሏታል። ነገር ግን እኔ ያቀድኩት እቅድ አለ ሄለንን ላደርጋት የፈለኩት ነገር አለ ብላለች። በዛ ሰዓት ታዲያ በኃይሉ ምን ብሏታል? ሰርተሽ አሳየኝ አላት። ስለዚህ እንግዲህ እሷ ሰርታለች ማለት ነው። የሰራችው ስራ ደግሞ ያው ሰላምን የሚገርመው ነገር ሰላም ምንም እንኳን እንደዚህ እንደ ሄለን አሁን ሰላም መስላት ነው ሄዳ ሁሉንም ነገር ሰላም እዩልሽ እኔን በርግጥ አትወጂኝም ግን ልነግርሽ የምፈልገውና ማወቅ ያለብሽ ነገር አለ እሱም ምንድነው ልጅሽ ቃል ሳትሆን ትክክለኛ ልጅሽ ብሌን ነች ብላ እውነቱን ተናግራ ነበር። በሚያሳዝን ሁኔታ ግን ዛጋ የተኛችው ራሷ ቃል እንጂ ሰላም አለመሆኗ ነው። ይበልና እንደው ሰላሙና ቢሆን ኖሮ በተለይ ለብሌን አሪፍ ነበር። አሁን ላይ ብሌን ራሷ አክቲቭ የነበረች ልጅ እንግዲህ ተጃጅላለች ማለት ነው። ምክንያቱም የመሰላት ምንድነው ሄለን ሄዳ ከቃል ጋር ሲተቃቀፉ ምናምን ሄለን ያሰበችውን አስባ ነው። ሄለን አሁን ላይ ከብሌን ጋር ብቻ አይደለም ከሳሚ ጋም ሆና ብሌን ጋም ሆና እንዲሁም ደግሞ ሳሚ ጋም ሆና ቃልን መጉዳት ነው የምትፈልገው ማን ሄለን። ነገር ግን ይሄንን እቅዷንና ይሄንን ያሰበችውን ነገር ቀድማ ለብሌን ስላልነገረቻት ብሌን እውነት አልመሰላትም። ብሌን ምንድነው የመሰላት እየሸወደቻት እያሾፈችባት ነው የመሰላት። ስለዚህ ብሌንዬ ብላ ስትሄድ ብሌን ደግሞ ምነግርሽ ነገር አለ ስትላት ብሌን ለመስማት ዝግጁ አይደለችም። ይጂ ከዚህ በጣም ውሸታም ነሽ በጣም አስመሳይ ነሽ እያለች ስትሞልጫት በሚያሳዝን ሁኔታ ማን እየሰማ ነበረ? ቃል እየሰማች ነበረ ማለት ነው። የሚያናድደው ነገር እንግዲህ ቃል ሰምታ ነው አሁን ላይ እኔ ማሰብ አለብኝ እኔ ማቀድ አለብኝ ብላ ሄዳ ነጠላ ለብሳ ሳትታመም የታመመች መስላ ሶፋ ላይ የተጋደመችው ማለት ነው። በጣም እኮ ነው የሚገርመው። እንግዲህ በኃይሉ ደግሞ ተዋርዷል። በኃይሉ የወይዘሮ ገነትን ባለቤት የልጇን አባት እንዲሁም ደግሞ የዳግምን አባቱን ማለት ነው እንግዲህ ህይወቱን ያጠፋው።
ይህንን ነገር ደግሞ የሰማችሁ ማናት? ወይዘሮ ገነት ነች። ወይዘሮ ገነት ደግሞ ሰው አገኘሁ ብላ አንዳንዴ እንደው በጣም ይገርማችኋል። ሰው የሚፈልገው ከእናንተ ትንሽ ውድቀታችሁን ነው። በእውነቴ ነው የምላችሁ። እንግዲህ ሰው አገኘሁ ብላ ማለት ነው ምን ብታረግ ጥሩ ነው? ለጓደኛዋ ነገር። ጓደኛዬቱ ግን ተቀጣሪ ነች፣ የባህሉ ተቀጣሪ። በጣም ደስ ያለኝ ነገር ግን የባህሉ ተቀጣሪ መሆኗን ዳግም አወቀ። ሲጀመርም ከቤት በዛ ሰዓት ስልክ ሲደወልላት ማለት ነው ቡና ላፍላ ብላ የነሱን ኢንፎርሜሽን እየሰበሰበች ነው የነበረችው። በዛ ሰዓት በኃይሉ ሲደውል ደንግጣለች፣ ታስታውቃለች። ለዛም ነው ዳጊ እንዴ እቺ ሴትዮ ግን ነገረ ስራዋ አላማረኝም፣ የሆነ ተልእኮማ አላት ብሎ ነበረ። እንዳለውም እንግዲህ ወደ ቤቱ ሲሄድ ግቢ በር ላይ ቆመዋል ማለት ነው። ምን እየሰሩ? እየተደራደረች በራሱ ኢንፎርሜሽን እንግዲህ ከእናቱ ከዳግም እናት በተወሰደ ኢንፎርሜሽን እንግዲህ የተጎዳው ዘምንሽ የጎዳው ምንሽ የሚባል አባባል አለና እንግዲህ አስቡት ወይዘሮ ገነት ጉዳቱ አልበቃት ብሎ የልጇን አባት ባለቤቷን አጥታ ጭራሽ ደግሞ መነገጃ ሆናለች። ምን በማድረግ እዚህ ጋር መረጃ ትሰጣታለች፣ እሷ ያቺ ደግሞ እዛ ሄዳ ትቸበችባለች ማለት ነው። መረጃ ሽጣ ትጠቀማለች። በጣም ነው የሚያሳፍረው። ማን የገነት ጎረቤት ማለት ነች። አሁን ላይ ተደረሰባት። እንግዲህ ምን እንደሚወጣት ማለት ነው። በእርግጥ አሁን ላይ የጠየቀችው ከበድ ያለ ገንዘብ ነው። ምክንያቱም በኃይሉ ምን ብሏታል? እና እንደ ሁሉ ጊዜው እንደተለመደው ይሰጥሻል፣ ተናገሪ ምንድነው ኢንፎርሜሽኑ ሲላት፣ አይ ይሄማ በቀላሉ በትንሽ ብር የሚሆን አይደለም፣ በደንብ መክፈል አለብህ በማለት እንግዲህ ተናግረዋለች ማለት ነው። እሱም በጣም ነው ግራ የተገባው። እንዴ አንቺ ምን ለማለት ፈልገሽ ነው? እንዴ ማን ጋር እንደምታወሪ እየረሳሽ እየዘነጋሽ መሰለኝ አላት ማለት ነውና በጣም ነው የሚገርመው። በሰው ላይ መነገድ ማለት ነው። እንግዲህ እየነገደችባት ነው ያለችው በወይዘሮ ገነት በጉዳቷ ላይ በቁስሏ ላይ ባሏ መሞቱ ሳያንስ የዛን ህይወት ያጠፋውን ሰውዬ ግን አጋዥና ረዳት ሆና ጎረቤቷ ማለት ነው እየጎዳቻት ትገኛለች። እና ሄለን በነገራችን ላይ በጣም ነው ልብ ያገባችሁ። ሄለን ይህንን ውሳኔ እንድትወስን ብሌንን እንድታግዛት ያነሳሳት ነገር ምንድነው ሲባል ሄለን ከሞት ነው የተረፈችው፣ ከሞት አፋፍ። ይህንን ደግሞ እንድትተርፍ ምክንያት የሆነችው ማነች? ለዚህ ለመዳኗ ምክንያት ብሌን ነች። ብሌንን አንቺ በጣም ደስ የምትይ ሰው ነሽ፣ አንቺ ህይወቴን አትረፈሽልኛል፣ ስለዚህ ለአንቺ ብዙ ነገር አደርጋለሁ ብላለች። በቃ ማድረግ ያለባትን ነገር ሁሉ ለማድረግ ዝግጁ ነች ማለት ነው። ስለዚህ አሁን ላይ ከሳሚ ጋር ሁና ብሌንን ማገዝ ትፈልጋለች። ማን? ሄለን ማለት ነች። እንግዲህ ቃል ደግሞ መዋረጃዋ ጊዜ የደረሰ ይመስላል። ምክንያቱም ሄለንም አለች የሆነ ነገር አድርገንማ ሁለታችን በተለይ ሄለንና ሳሚ ተመካክረዋል። ምን ለማድረግ? ቃልን በቂጧ ቁጭ ለማድረግ ማለት ነው። ምክንያቱም እየተጎዳች ያለችው ሴት ራሱ መጎዳት የሌለባት ናት። ማን? ወይዘሮ ሰላም። ወይዘሮ ሰላም በጣም ደስ የምትል ሰው ናት። እውነቴን ነው የምላችሁ። እንደው ኢቭን እንኳን አማተኝታ አያችሁ ሰው ባይነግራችሁ። በእርግጥ ሄለን መናገር ፈልጋለች። ለሄለን የነገራት ደግሞ ሳሚ ነው። መናገር እንኳን የነገራት ሰው እንኳን ባይኖር ውስጣችሁ ያቃል። በቃ ውስጧ ነግሯታል። በተኛችበትና ብሌን ተነስታ ስትይ ልጄ ተተሽኛ ትጂ ልጄ። ነብሳችን ብዙ ነገር ታውቃለች። በደም ነብሳችን ስለምንጓዝ ነው እንጂ ማለት ነው። እኛ ሰው የነገረንን ብቻ የምንሰማ ከሆነም በደም ነፍሳችን ነው የምንጓዘው ማለት ነው። ውስጣችን የሚለንንም ማሰብና ማሰላሰል ይኖርብናል። እንዴ ብሌንም እኮ ቆይ ግን ለምንድነው እኔ ሰላም ነኝ ዜና ያክል መወዳት እንደ ስጋ የማያትላለች? ግን እውነታው ላይ መድረስ አልቻለች፣ የሚነግራት ስላላገኘች ማለት ነው። ሰላምም በጣም ብዙ ጊዜ ብሌን እኮ ልጄ ነው የምትመስለኝ፣ የምር ልጄ እኮ ብሌን ናቸው የምትመስለኝ እያለች ነው። ነቻው የሚላት ሰው ብቻ ነው ያጣችው። እና እንግዲህ ቃልና በኃይሉም ተጣልተዋል። በጣም ነው የተጣሉት በእጅጉ ማለት ነው። እንደውም በጣም ትልቅ ፋይቲንግ አለ። ምክንያቱም ዋሽተዋለች። የዋሸችው ደግሞ ቀላል ነገር አይደለም። እንግዲህ በሳሚ ላይ የወሰደውን እርምጃ አይተናል። ለሳሚ ነው ለሄለን የነገራት ብላ ነው የዋሸችው። ስለዚህ ያን ነገር ገና የረሳ ነው እንዳይመስልሽ ብሏታልኝ። ስልክ ስትደውልበት የገነት ጎረቤት ተነስቶ ሄደ ማለት ነው። ነገር ግን የረሳሁልሽ እንዳይመስልሽ፣ እናወራረዳለን፣ ገና እንቀጥላለን ብሏታል። ስለዚህ በኃይሉም አይለቃትም።
ያው ምንም እንኳን ለጋራ ጥቅም ቢሰማሩም ማለት ነው የሰውን ሀብት የሰውን ንብረት ወይዘሮ ሰላም እንግዲህ መከራ አይታ ያመጣችውን ንብረት ለመውሰድ ነው ሁላ ስቃይ ማለት ነው። በዛ ላይ ደግሞ ብሌን ማለት የብሌን የሆነ ነገር ሁላ ደስ ይላታል። ቃል እንግዲህ የብሌን እናት ስለሆነች ሰላም እንደሆነችም እያወቀች የማጨጫ የሰው እናት የኔ እናት ናት ብላ አፍጥጣ ቁጭ ብላለች። በሰው እየነገደች ማለት ነው። ሁለተኛ ነገር ደግሞ ሳሚ ብሌን እንግዲህ ሳሚ እኮ አለ አይደል እንደ ወንድ ከሆነ የምትፈልገው ቃል ሳሚን ማየት አልፈለገችም። ዳግም ግን የብሌን ፍቅረኛ ስለሆነ ዳግምን የኔ ካልሆነ ብላ መከራ አሳየችው። ሳይወድ በግድ እሷ እንዲሆን ለማድረግም ሞከረች። ሁለቱን አጣላች። አሁን ላይ ብሌን ከእናቷ ከገነት ራሷ አትሄድም። በማን ምክንያት? በቃል ምክንያት። ቃል ከዳግም ጋር ስላጣላቻት ዳግም እዛ ስላለ ብሌን ደግሞ በቃ እናትህ ናት አዎ ምናምን ብላ አለመሄድን ወስናለች ማለት ነው። ታዲያ በዚህ ሰዓት ወይዘሮ ገነት ራሷ አለች እንዴ ልጄ እኮ ረሳችኝ፣ ልጄ ምን ሆነችብኝ? ግን ደህና ናት አይደል ዳግም አለችው። ዳግም በእርግጥ የውስጡን ነገራት። እኔ ብሌንን በጣም ነው የምወዳት በጣም ነው የማፈቅራት ብሎ ሲነግራት በህልምህ እንዳታስበው እንዴ እንዴት ነው ሰውስ ምን ይላል? እንዴት ነው እህትህን የምታገባው እንዴ? ለእህትህ እኮ ናት ስትለው ጊዜ የተናገረው ነገር በእርግጥ ደስ አይልም። እሷን ወድቃ አግኝተሻት አሳደግሻት እኔን ወለድሽኝ ሲል ሁለተኛ ይሄንን ቃል ስትል ብሰማህ ብላ እንግዲህ ተቆጥተዋለች። ግን እናንተ ምን ትላላችሁ? ብሌንና ዳግም ይዋደዳሉ ይፋቀራሉ። ቢጋቡ ችግር አለው ወይስ የለውም? እስኪ ከእናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው ተወዳጆች። እናም እንግዲህ እኔ ግን ቢጋቡ በእርግጥ እንደ ሰው አዎ ሰው ምን ይለኛል ምናምን አለ። እንደ ሃይማኖት ግን ችግር የለውም ማለት አልተዋለዱም ብዬ ነው የማስበው። አንድ ጡትም አልጠቡም አልተዋለዱም አብረውም ያው አብረው አይደለም ያደጉት ባይዘወይ ያንተ አንተ ስትጠፋብኝ የልጄ ምትክ አድርጌ ነው ያሳደግኳት ነው ያለችው። እና እስቲ እናንተስ ምን ትላላችሁ ዶችዬ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።